በሚሊዮን ካለ ሰው ያውቃል። ሌሎቹ እዚህ ጋር ሲያለቅሱ ሌላስ ለሚቀና ሰው ማልቀስ ጀመረ። ባራክ ኦባማ እዚህ ሀገር አሁን ባራክ ኦባማ ሬጉላር ሰው ነው። በነገራችን ላይ አሜሪካን ሀገር ፕሬዚዳንት ስትሆን እንጂ ከፕሬዚዳንት ኮረክ በኋላ ሬጉላር ሰው ነው። ምንም ሌላ ነገር የለም። በጣም ለምትደነቁ ሰዎች ኢትዮጵያ ኃይለማርያም ደሳለኝ ብቻውን ፓስተር ሆኖ ሲያስተምር አላያችሁትም እንዴ? አላያችሁትም እንዴ? ምንድን ነው እስቲ የሆነ ሬጉላር ሰው ከሆነ አብረው ፎቶ ተነስታ አሳይ። ለእውቅናውም ሆነ ለመለፍለፉም ሆነ ለእብጀቱ አንተን የምትቀርበዋል። በጣም ረዥም ዓመት አበድኩ። አሜሪካን በመኖርም አንተ ነህ። እንትና አዶኒያ ካናዳዊ ነው እንጂ አሜሪካዊ አይደለም። አሜሪካ አለ ወረቀት ዥዋዥዌ ሲኖርባት የነበረ ሀገር ገብቷል። እንደገና ደግሞ ሬጉላር ሰው ነው ለምትለው ሬጉላር አይደለም። የአሜሪካን የዋይት ሀውስን ምስጢር የሚያውቅ ሰው ቢያንስ 8 ዓመት አሜሪካን ያስተዳደረ ትልቅ መንግስት ነው። ማንነቱ ተጠብቆ ፕራይቬሲው ተጠብቆ በጋርድ እየተንቀሳቀሰ በምን እየተንቀሳቀሰ እንዳለ የቤት ሰራተኛ ሳይቀር በመንግስት ደረጃ እየተከፈለለት በቤት ተዘጋጅቶለት በእንትን የሚንቀሳቀስ ሰው ነው። ገብቷል። ሬጉላር ነው ላልከው ግን የመጨረሻ ደደ መሆንን ነው በዚህ ሰሞን እንትን ያደረገው አዲሱ ትውልድ። ይሄ ልጅ የቀድሞ የአሜሪካ ፕሬዚዳንት የነበሩት እንግዲህ ይሄ ልጅ ዝም ብሎ ሙድ ሲይዝ ኦባማ ደስታውን ገለጸ አለ። ደግሞ እንዴት ኦባማ እንዴት ደስታውን እንደገለጸ እንደጻፈ እዚህ ጋር ላሰማችሁ ዝም ብዬ። እሺ ልጁ ዝም ብሎ ሙድ እያዘ ነው። ደግሞ ይመጣል ሌላ ክሊክ አድርጋችሁ ደግሞ የራሱን ቲክቶክ ስታያት ክርስቲያኖ ሮናልዶም ደስታውን ገለጠ ይላል ይመጣል። እንደገና ደግሞ ማነው ቤኪ ዴቪድ ነው ምናምን የሚባለው እግር ኳሱ እሱም ደግሞ ገለጸ ይላል። ዝም ብሎ ልጁ በቃ የሙድ ተመቸው ልጁ እና ቴክስተሮቹን ተመቻቸው በሱ እድሜ ያሉት ማለት ነው። ይህንን ይዞ ማለት ነው ኦባማ ደስታውን ገለጸ። ሙሉ አሜሪካ ላይ ይታወቃል ማለት ነው። አዶንያስ አይልም። ይህን ሰሞን ቂጡን ካላስኩት የሚለው ለካ የልጅ ኦባማ ያውቋል ብሎ ነው ለካ ገባች ብሎ ለአንዴና ለመጨረሻ ጊዜ ነው ማሳያችሁ። ለአንዴና ትላንትና ሳይቻ አውርቼበት ነበር። ባራክ ኦባማ በአዶናይ መፈታት እንግዲህ ከፍተኛ ደስታ ላይ እንዳሉ ተናግረዋል። አዶናይ ምንም ጥፋት አላጠፋም። ከመጀመሪያው ቀን አንስቶ ስከታተለው ነበር። አዶናይ ፖዚቲቭ ነገሮችን በማድረግ ነው የሚታወቀው። ሰው ሞቲቬት በማድረግ ነው የሚታወቀው። ሰው እንግዲህ አስቡ። ዶናልድ ማን ላለው ኦባማ ምንድን ነው ያለው? ከመጀመሪያ ጊዜ ጀምሮ እከታተለዋለሁ፣ አውቀዋለሁ፣ ጥሩ ነገር በማስተላለፍና ጥሩ ነገር በመስራት ነው ማውቀው አለ ብሎ ነው ልጁ የዘገበው። እንግዲህ አስቡት ጋይስ፣ አለ ብሎ ዘግቦት እሱ ሞቶ ይዘግባል። እሱ ከመጀመሪያ ጊዜ ጀምሮ እከታተላለሁ፣ ሰዎችን በመርዳትና ሞቲቬሽን በማድረግ ነው ማውቀው ብሏል ብሎ ማን የጻፈው? ኦባማ። እዚህ ጋር ያችሁ ኦባማ ዝም ብሎ ልጁ እኮ ስሙን ወስዶ እንኳን ሰርቶ ነው የለም እንደዚህ እንደዛ በመርዳት ነው የሚታወቀው እና ይህን ያህል በደልና ጫና ሊደርስበት አይገባም ሲሉም እንግዲህ ተናግረዋል ማለት ነው። የአዶናይ ቤተሰቦችና ወዳጆች እንኳን ደስ አላችሁ። በጣም እንግዲህ በእንግሊዝኛ ጻፈና እሱ በሱ ቤት በእንግሊዝኛ እየተረጎመው ነው ልጁ። ገብቷቸዋል። ይሆን ይሄንን ዜና እውነት ነው ብሎ ኦባማ እኮ ዘገበ ብሎ ኮስተር ብሎ ደግሞ ኮስተር ምድረ ምክረዲ ክስ የተመሰረተ ነገር ነው። ያንተ ክስ የተመሰረተ ነው። ገብቷል። ሌላውን ፖለቲካ አማራን ስሰድብ፣ ኦሮሞን ስሰድብ፣ ትግራይን ስሰድብ ክስ ተመስርቶ ፍርድ ቤት እስካልገባለን ዝም ብሎ ጉምጉምታ ነው እንጂ ምንም ላትሆን ትችላል። ይሄ ግን ኦልሬዲ ዶሴው የተከፈተ ጉዳይ ገብቷል። ያ አነሳሽነት ነው የሚለው ክሱን አይተህ ከሆነ ሲነበብ ኢትዮጵያ ቴሌቪዥን ላይ ዮኒ ማኛ በሚባል ቲክቶክ ተጠቃሚ አነሳሽነት አየር መንገድን ስም በማጥፋትና ደህንነት ላይ ስጋት በመፍጠር ነው የሚለው።
አሁን ግን ጆን ዳንኤል ሲፈታ ምን ይላል መሰላችሁ ጋይስዬ? እኔ ላንተ ስል በጣም ነው ስሰደብ የነበረው አይልም። በአንተ ምክንያት በጣም ተሰድቤ ተዋርጄ ሁሉ ነገር ግን ለጌታ አምላክ ሰጠሁት አይልም። ይሄንን ይላል ብዬ ነግሬያችሁ ነበር። ይላል ቃል በቃል ያልኩትን ያለው አይገርምም? እኔ ደግሞ ደስ ብሎኝ ሰው ላይ ሪሰርች መስራት ስወድ በአንተ የተነሳ ያልሰደበኝ ሰው ትላንት ነው የሚለው ትላንት አብሮ 27,000 ሰው እንዳትወርድ እያለ ከተባለ በኋላ ዮኒ ማኛ ተጠርቶ ስለገባ ብቻ እኔ ስሰደብ ነበር። በዛ ጉዳይ እግዚአብሔር በሚያውቅ ዮኒ ተጠርቼ ስለገባው ብቻ ትላለ። እንደዚህ ተጠርተ ገባ ምንም ብለህ ካልሆነ ኦኬ ይሄ ነገር ይባላል እኮ ዮኒ ገብቷል። አሁን ተጠርተ እንደመጣ ምንም ሳትል ያ ነገር አልቆ ከሆነ እዛ ቦታ ስለተገኙ ብቻ ብትል ልክ ነህ። ግን ሰውየውን አምጣው አንሳው በእንግሊዝኛ ላስተላልፍ ጭራሽ እኮ እንትና ነው። ተው ዮኒ ተው፣ የእኛን ችግር እራሳችን እንፍታ አለ። እራሳችን እንፍታ ተው። ለእንግሊዝኛ ማስተላለፍ ከሆነማ ሚኪ ነው የሆነ ብቻ እንግሊዝኛ ስም ጠራና አሌክስን ያለው እሱን ብጠራው 100,000 ይገባል። ግን ችግራችንን እኛ እንፍታው አለ። ትንሹ ልጅ ገብቷል። ስክሪንሻት አድርጌ መቀመቀ ከተሃለው አልኮ ጭራሽ ደህንነቱ ጭራሽ የአየር መንገዱ ዋና ኃላፊ ከቢሮ ተጠርቶ የመጣው ከቢሮ የተጠራው አንድ እሱን ማሳየት መብት ነበር። ገባችሁ? አሁንም አልተጸጸትክም ወይም ደግሞ ጥፋት አልመሰለም። ምክንያቱም ደደብ ነህ። ማወቁን አለማወቁን የሚያውቅ ሰው ይሄ ነው ከእውቀት የሚጀምረው። ገብቷል? አለማወቅህን ስታውቅ ይሄ አንድ ስቴፕ ነው ማለት ነው። ሌላ ነገር ለማወቅ በቃ ለቶፒክ ይሄ አሪፍ ነው አልኩኝ። አንድ አውቃችኋለሁ ለካ የሚለው ነገር አረጋገጡልኝ። ገባችሁ? አውቃችኋለሁ። ደግሞ አሁን ከጆን ጋር ገስ ላይ ጆን እንዳታስገባው አጠገብ ማታስገባው ስለተጣላኸው ምናምን አይደለም፣ ስለተጣላኸው አይደለም። ሌላ ገደል ለሚከት ሲጠይቅ ስታብራራ ምን ስትል ሌላ ምህረት ተደርጎልህ የወጣን ነገር ላይ እንደገና ቀስቀሳ ነው የሚያደርግብ። ከወጣቶቹ ከአንተ ከሚመስሉ ጋር ተጫወት። እሺ ከአንተ ከሚመስሉ ከወጣቶች ጋር ተጫወት። ከእንደዚህ የጃጀ ኤክስፓየር ዴት ወረቀት እየቀያየረ ኤክስፓየር ዴቱን እየቀየረ እንደዚህ እየገለበጠ የሚመጣ ሰውዬ ጋር እንዳትጫወት። ስለ እስሩ ያወራላል ምን አውርቶ ያንን ስታብራራ ሌላ ወንጀል ውስጥ ነው የሚከት። እንዳትጫወት ከሱ ጋር። ብሎክ አርግ። ብሎክ የሚባል ነገር አለ። እንዳታስገባ ጂጂን እንዳታስገባት። አንተ የምትፈልገው ቲክቶክ ሪፖርት ሲደረግ ከሪፖርት እንድታወጣት ብቻ ነው የምትፈልግ። ዛሴት ያ አዶንያስ ይሄን ያህል ክፉ ልጅ ሆኖ ነው እንዴ? ለምን ተፈታ ነው ኮስታው የምታለቅሰው? ለምን ተፈታ? የትግራይ ፎቢያ አለባት። በአጠቃላይ እሷ የትግራይ ፎቢያ አለባት። መቼም ኤኒታይም ብልጭ ብሎ የሚነሳባት ወንጀል ውስጥ እንዳታስገባ። ለምን በ100% አይደለም የተለቀቀው። ያ ነገር ተንጠልጥሎ ነው የተለቀቀው። ተንጠልጥሎ ከአንተ እድሜ ጋር የሚሄዱ ልጆች ጨዋታ የሚያውቁ ምናምን እንደዚህ አይነት ወሬ የማያነሱ ልጆች ጋር ምናምን ተጫወት። ያ የለም እነ ናሆሚ ጋር እነ ጃኒ ጋር ራሱ ከነ አዶንያስ ጋር አያወሩም ወጣቶች። ራሱ ከነ ቤታ ጋር እንደዚህ ነገር አታነሳም ካላነሳባት። ይሄ ያፈጀ ያረጀ የገለዘ ይጨንቋል። ያንኑ ነገር ነው የሚያነሳበት ቶፒክ ሲያነሳ። የእውነት ያንኑ ነው የሚያነሳው ከዮኒ ጋር በተለይ